ኢትዮጵያን ሕዝብ መዝሙር በመዘመር 1 2 3 ኢትዮጵያ ሀገራችን ኢትዮጵያ ሀገራችን በጣም ያኮራኛል ኢትዮጵያዊነቴ የሀገሬ ክብር ጎልቶ በማየቴ ኢትዮጵያ ሀገራችን ኢትዮጵያ ሀገራችን። ልጆችዬ የሀገሬ ዝግጅታችንን ጀምረናል። በዛሬ የሀገሬ ዝግጅታችን በቅርቡ በሀገር አቀፍ ደረጃ ለ18ኛ ጊዜ የተከበረውን የሰንደቅ ዓላማ ቀንን ምክንያት በማድረግ ከልጆቹ ጋር ዝግጅት ያዘጋጀው ነው የሚሆነው። ልጆቹ ስለ ኢትዮጵያ ሰንደቅ ዓላማ ምን ያህል ያውቃሉ፣ ቀለማቱ እነማንን ይወክላሉ የሚለውን ከልጆቹ ጋር አብሬ ቆይታ ማድረግ ነው የሚሆነው። ልጆቹን እጠይቃቸዋለሁ። እናንተ የትም ሳትሄዱ በደንብ ተከታተሉ። ልጆችዬ እንዴት ናችሁ? ስለ ኢትዮጵያ ሰንደቅ ዓላማ ዛሬ እንግዲህ የምጠይቃችሁ ነገር ይኖራል ማለት ነው። እሺ እንግዲህ እዚህ ጋር እንቀመጥና አብረን እንጫወት አይደል? እሺ እንቀመጥ። ቁጭ በሉ። ተቀመጡ። ለሰንደቅ ዓላማ ምንነት ልጆች ምን ያህል ያውቃሉ? የኢትዮጵያ ሰንደቅ ዓላማ ቀለማቱን ያውቃሉ ወይ? እነዚህ ልጆች ቀለማቱም የሚወክሉትንስ ነገሮች መናገር ይችላሉ የሚለውን ከናንተ ጋር አብሬ ላሳልፍ ነው። ፈቃደኛ ናችሁ? አሁን ስማችሁን በማስተዋወቅ ትጀምሩልኛላችሁ። እኔ ሁሉ ባንቻ አለኝ ይባላለሁ። ስሜ ማርካን ይርጌ ይባላል። እሺ ማርካን። ስሜ ነብዩ ላቃቸው ይባላል። እሺ ነብዩ። ስሜ አሜላ መስግነው ይባላል። አሜላ መስግነው። ማማዬ ስምሽ ማን ነው? ስሜ በእምነት ወጋየው ይባላል። እሺ። ስሜ ምስራች ተሰሙ ይባላል። ስሜ ባርኮት አበበ ይባላል። ባርኮት አበበ። አመሰግናለሁ ልጆች። አሁን እንግዲህ የምጠይቃቸው ነገር ይኖራል። ልጀምር? እሺ ኢትዮጵያ ሰንደቅ ዓላማ ቀለማት ስንት ናቸው? 3 ናቸው። እሺ ማን ነው ቀለማቱን የሚነግረኝ? ቀለማቱን የኢትዮጵያ ሰንደቅ ዓላማ ቀለማት አረንጓዴ፣ ቢጫ እና ቀይ ናቸው። አረንጓዴ፣ ቢጫና ቀይ ናቸው። ጎበዝ። አንድ ነገር ግን ጎሎታል አይደል? ምንድነው? የኢትዮጵያ ሰንደቅ ዓላማ ቀለማት 3 ናቸው። አረንጓዴ፣ ቢጫ፣ ቀይ ናቸው። እንዲሁም በመሃል ላይ ከቢጫ መሃል ላይ ሰማያዊ የሚጨመር ሲሆን ሰማያዊ ውስጥም ኮከብ አለች። ኮከብ አለ። ስለዛ በአረንጓዴ፣ ቢጫ፣ ቀይ መደብ ላይ ሰማያዊ መደብ ኮከብ አለ አይደለ? እሺ አሁን ጠይቃችሁ ደግሞ አረንጓዴው የሰንደቅ ዓላማ ቀለም ምንን ይወክላል? ላንቺስ ተሻረን ደርሶታል አይደል? አንተ አረንጓዴ የሚወክለው ለምለምነትን ነው። እሺ ሌሎቻችሁ ማን ነው የሚጨምርልኝ? አረንጓዴው ምንን ይወክላል? አረንጓዴ የኢትዮጵያ ሰንደቅ ዓላማ ቀለም ምንን ይወክላል? ቅጠልን። ጎበዝ። እሺ ሌላ የሚጨምርልኝ አለ? አረንጓዴ ሰንደቅ ዓላማው የሚወክለው ሳር ነው። እሺ ልጆችዬ አረንጓዴ የኢትዮጵያ ሰንደቅ ዓላማ ቀለም ምንን ይወክላል ብያችሁ እናንተ በራሳችሁ አገላለጽ በተረዳችሁት ለመግለጽ ሞክራችኋል አይደል? ትክክል ናቸው። እኔ አሁን የምነግራችሁ አረንጓዴ የኢትዮጵያ ሰንደቅ ዓላማ ቀለም የሚወክለው ልምላሜን ነው። ለዛ ነው እናንተ ሳርም ብላችኋል። ልምላሜን እድገትን ይወክላል ማለት ነው አይደል? በተለያየ አገላለጽ ገልጻችሁታል።
እሺ አሁን ደግሞ የምጠይቃችሁ ቢጫው የሰንደቅ ዓላማ ቀለም ምንን ይወክላል? ቢጫው እሺ ቢጫው የኢትዮጵያ ሰንደቅ ዓላማ ከለር አደይ አበባን። እሺ ቢጫው ሰንደቅ ዓላማ አደይ አበባን ይወክላል። ፀሐይን ይወክላል። እሺ ቢጫው ቀለም ፀሐይን ይወክላል። እሺ ልጆችዬ እኔ አሁን በጣም ነው የተገረምኩባችሁ። ስለ ኢትዮጵያ ሰንደቅ ዓላማ ቀለማት ትማራላችሁ ወይንስ አባቢ መምህሮች ይነግሯችኋል? እንዴት ነው ያወቃችሁት? ትማራላችሁ? አዎ። እሺ እናንተ በተረዳችሁት ነው እንጂ በትክክል አልነገራችሁኝም፣ አላነበባችሁትም ማለት ነው አይደል? አዎ ቢጫው የኢትዮጵያ ሰንደቅ ዓላማ ቀለም የሚወክለው ተስፋን ነው። እሺ ተስፋን፣ የኢትዮጵያ ሕዝቦችን ተስፋን ይወክላል ማለት ነው። እሺ ወደ መጨረሻው ልሄድ ነው። ቀዩ የኢትዮጵያ ሰንደቅ ዓላማ ቀለም ምንን ይወክላል? ኢትዮጵያውያኖች ከአርበኞች ላይ አርበኞች ጋር የተሰደዱበትን ኢትዮጵያ ሰንደቅ ዓላማ ውስጥ ቀዩ የኢትዮጵያ ሰንደቅ ዓላማ ቀለም ጣሊያኖች ከኢትዮጵያ ጋር ሲዋጉ የኢትዮጵያኖች የፈሰሰውን ደም እሺ ጎበዞች ናቸው። እሺ የኢትዮጵያ የሰንደቅ ዓላማ ቀዩ የሚወክለው የአድዋ ቀን ከኢትዮጵያ ከጣሊያን ጋር ሲዋጉ የፈሰሰው ደም። አመሰግናቸዋለሁ። ቀዩ የኢትዮጵያ ሰንደቅ ዓላማ ቀለም የሚወክለው እናንተ ነግራችሁኛል፣ ለነጻነትና ለእኩልነት የተከፈለ መስዋዕትነት ይገልጻል ማለት። መስዋዕትነቱ ደግሞ የምንድነው? እናንተ እንዳላችሁት የደም ነው አይደለ? የቀደሙት አባቶቻችን አሁንም ላይ ያሉት እየሞቱ ነው ኢትዮጵያን እያስቀጠሉ ያሉት አይደል? ስለዛ ለነጻነትና ለእኩልነት የተከፈለ ዋጋ ለማሳየት ተወክለዋል ማለት ነው። እሺ ሌላ ደግሞ ከኢትዮጵያ ሰንደቅ ዓላማ ላይ ኮከብ አለ አይደለ? ቅድም ብለናል። እሺ ኮከቡ ምንን ይወክላል? እሺ ማን ነው የሚነግረኝ? የኢትዮጵያ ሰንደቅ ዓላማ ኮከቡ ጀግንነትን ይወክላል። ጀግንነትን። እሺ አርማው ላይ የምትገኘው ኮከብ የምትወክለው እኩልነትን ወይም ደግሞ ለእኩልነትን ሲባል የተዋጉትን እኩልነትን። እሺ ሰላምን እኩልነትን ሁሉም ህዝቦች እኩል መሆናችን። ልጆች በጣም ጎበዝ ናችሁ። የጥሩ ገልጻችሁልኛል። ከሰንደቅ ዓላማው ላይ ያለው ኮከብ የሚገልጸው ምንና የኢትዮጵያ ብሔር ብሔረሰቦችና ህዝቦችን አንድነትንና እኩልነትን ይገልጻል ማለት ነው። በደንብ ነግራችሁኛል አይደል? ጎበዞች ናቸው። ከዛ ደግሞ ከኮከቡ ላይ ደግሞ ጨረር አለው ቢጫ መስመር ምንን ይገልጻል? ሁላችንም ኢትዮጵያውያን ህዝቦች በኢትዮጵያ ውስጥ እንደምንኖር ለመግለጽ። እሺ የኢትዮጵያ አርማው ላይ ያለው የኮከቡ ጭረት የሚገልጸው ሁላችንም ሰላም እንደሰፈነ። በጣም ትክክል ናችሁ። አለ ተጨማሪ ነው የሚገልጽልን በኢትዮጵያዊ ብሔራዊ ህዝብ በመሆናችን ደስ እንዳለን። ጎበዝ፣ ደስ እንዳለን። ልጆችዬ እናንተ እንግዲህ በተረዳችሁት በመሰላችሁ ነግራችሁኛል አይደል? እኔ ደግሞ ነግራችኋለሁ። የኢትዮጵያ ህዝቦች ብሔር ብሔረሰቦችን ብሩህ ተስፋን ያመለክታል፣ አንድነትን ያመለክታል። ልጆችዬ አሁን ደግሞ የሰንደቅ ዓላማው ላይ ሰማያዊ መደብ አለ አይደለ? አርማው ላይ ማለት ነው። ሰማያዊው መደብ ምንን ይገልጻል? ለማን ልስጥ እድል? እስካሁን ያልሰጠሁት እስኪ ሰማያዊ መደብ የሚገልጸው የኢትዮጵያ ጀግኖች ያረፉበት ማረፊያ ቀን፣ የአርበኞች ቀን። የሚገርም ነው። ጎበዝ ነሽ። የኢትዮጵያ ነጻነት ሲል የተዋጉትን ወታደሮች ወይም ደግሞ አርበኞችን ነው። እሺ ሌላ ሰው ማን አለ? ይሄው የኛ የኢትዮጵያውያን አርበኞች የተለያዩ ነጻነትን ያሰፈኑበት ሰላምን ያሰፈኑበትን ቀን። ከኢትዮጵያ ባንዲራ ውስጥ ሰማያዊ ቀለም የሚገልጸው ዜግነትን። እሺ ማማ እኛ ኢትዮጵያዊ ወይም ዜጋ መሆናችንን ነው። ጎበዝ ናችሁ ልጆችዬ። በተረዳችሁት ገልጻችኋል። በጣም አድንቄያችኋለሁ። ከኢትዮጵያ ሰንደቅ ዓላማ ላይ አርማው ላይ ያለው ሰማያዊው መደብ የሚያመለክተው ሰላምን ነው። እናንተ ቅድም ጀግኖች ተዋግተው ሰላም አምጥቷል ብላችኋል አይደል? ትክክል ናችሁ። ስለዚህ ሰማያዊው መደብ የሚገልጸው ሰላምን ነው ማለት ነው። ልጆችዬ
እኛ ኢትዮጵያውያን የኢትዮጵያን የሀገራችንን ስለምንወድ ሰንደቅ ዓላማችንን በተለያዩ ነገሮች እንጠቀማቸዋለን። ለምሳሌ እኔ በምን ተጠቅሜዋለሁ? አሁን የኢትዮጵያን ሰንደቅ ዓላማ የሚወክሉ ቀለማትን እንዴት አድርጌ ተጠቅሜዋለሁ? እኔ በማጥናት እሺ፣ በልብስ እሺ፣ ሌላሳ? በለበሽው ልብስ። ትክክል ናችሁ ልጆች። የኛ ኢትዮጵያውያን ባንዲራችንን ሰንደቅ ዓላማችንን ለሀገራችን ካለን ፍቅር የተነሳ የኢትዮጵያ ሕዝቦች በምን እንጠቀመዋለን? ሰንደቅ ዓላማ ከመስቀል በተጨማሪ ምን ላይ እንጠቀመዋለን? ነጠላ እንደዚህ ቀሚስ ሰርተን ከዛ ደግሞ ሌላ ደግሞ እጃችን ላይ ደግሞ አረንጓዴ ቢጫ ቀይ የሚታሰር እዚህ ጋር አረንጓዴ ቢጫ ቀይ የሚታሰር አይደል? የጆሮ ጌጥም አለው። እንደዛ አድርገን የሀገራችን ሰንደቅ ዓላማ እናስተዋውቃለን። ግን ምን ይጎለዋል? ያውን ቀሚስ ስለሆነ ነው እንደዚህ የሆነው እንጂ ትክክለኛው ሰንደቅ ዓላማ ለመሆን እዚህ ጋር ኮከቡ ያስፈልጋል፣ አርማው አይደለ? ይሄ ግን በልብስ መልክ የምንለብሰው ስለሆነ የለውም አርማ ማለት ነው። በጣም ጎበዞች ናቸው፣ አድንቄያቸዋለሁ። ግን ደግሞ እኔ የቤት ስራ ሰጣቸዋለሁ። ከዚህ በኋላ የኢትዮጵያን ሰንደቅ ዓላማ ቀለማት በደንብ እንድትለዩ አሁን በተረዳችሁት ገልጻቸዋል። የተወሰኑትን በትክክል መልሳቸዋል። የተወሰኑትን ደግሞ በትክክል አልመልሳችሁም። ስለዚህ ይሄንን ለማስተካከል ምንድነው በቀጣይ ስመጣ የኢትዮጵያ ሰንደቅ ዓላማ ቀለማት ውክልናቸውን በደንብ አጥንታችሁ ትቆዩኛላችሁ። ለዛሬ ግን ጎበዞች ናችሁ። እሺ እኔ አሁን የምሰጣችሁ ነገር አለኝ እንዳታዩብኛ። እኛ የኢትዮጵያ ሰንደቅ ዓላማ አርማ ያለው አረንጓዴ ቢጫ ቀይ ይዤ መጥቻለሁ። ይሄው ልጆችዬ ለማንም ሰጠው መጀመሪያ ለበእምነት አይደል? ከዛ ደግሞ ለማንም ሰጠው ልጆችዬ በአጋጣሚ ያዝኩት ሰንደቅ ዓላማ እነዚህ ናቸው ቁጥሮቻቸው። ለነብዩ በአጋጣሚ ይጎሉብኛል፣ በኋላ ማስተካከል ይሆናል። እሺ ነብዩ አርማችን ነው መለያችን የኢትዮጵያ ሀገራችን ባንዲራችን አረንጓዴ ቢጫ ቀይ። ልጆችዬ ሰንደቅ ዓላማ እንግዲህ የአንድ ሀገር የሉዓላዊነት መገለጫ ሀገራትን የሚወክል በዓለም ሁሉ የራሳቸው የሆነ ሰንደቅ ዓላማ አላቸው። የራሳቸው የሆነ ሰንደቅ ዓላማቸው የሚወክለው ቀለማት አሉ አይደለ? አዎ። የኢትዮጵያ ሰንደቅ ዓላማ ደግሞ ከሌሎች ሀገራት በተለየ ሀገራችን ኢትዮጵያ በቀኝ ግዛት ስላልተገዛች ማለት ነው ሰንደቅ ዓላማዎችን የአፍሪካ ሀገራት ቀለማቱን ወስደዋል አይደለ? አብዛኞቹ የአፍሪካ ሀገራት ሰንደቅ ዓላማ ቀለማቸው ውስጥ አረንጓዴ አለ፣ ቢጫ አለ፣ ቀይ አለ። ያ ደግሞ ምንድነው ኢትዮጵያ ከአፍሪካ ሀገራት በተለየ ሁኔታ በቀኝ ግዛት ስላልተገዛች በመውሰድ ነው ማለት ነው የተጠቀሙት አይደል? የኢትዮጵያን ሕዝብ መዝሙር ስትዘምር ምንድነው የሚሰማሽ? ስለ ሀገሬ ፍቅር፣ ሰላም፣ አንድነታችን፣ ህብረታችንን ስለ አውቅበታለሁ። እሺ መዝሙሩን ስትዘምሩ የሚሰማችሁ ስሜት ምንድነው? እኔ ብሔራዊ መዝሙር ስዘምር የሚሰማኝ አንደኛ ደስታ ይሰማኛል። ሀገሬ በሰላም መሆኗን ታረጋግጭበታለሽ። እሺ ጧት መዝሙሩን ስንዘምር ደስታ ይሰማኛል። እንዲሁም ደግሞ የሀገር ፍቅር ስሜትም ይሰማኛል። የሀገር ፍቅር ስሜት ይሰማኛል ብላለች አይደል? እሺ እኔ መዝሙር ሲዘመር ስሜት እኔ በሀገሬ ኮሮ ይመስላል፣ ደስታና ፍቅርን ያገኘ ይመስላል። በሀገሬ ኮራ ይመስላል፣ ደስታና ፍቅርን ያገኘ ይመስላል። ትክክል ነው። እንግዲህ ልጆችዬ ቀደም ሲል ለመግለጽ ሞክሬያለሁ። በሀገር አቀፍ ደረጃ ለ18ኛ ጊዜ የሰንደቅ ዓላማ ቀን ተከብሯል። ይህ ደግሞ የዜጎች የሀገር ፍቅር ስሜት እንዲያድግ እንዲጎለብት ያግዛል ማለት ነው አይደል? እናንተም መዝሙሩን ስትዘምሩ በሀገሬ ኮራው ይመስለኛል ብላል አይደል? የሀገር ኩራት ይሰማል። ሀገር ደግሞ ሁሉም ነው አይደል? ሀገር ከሌለ ሁሉም የለም። በቃ እኔ ዛሬ እናንተ ጋር አብሬ ስለቆየው ስለ ሰንደቅ ዓላማ አብረን ስለተጫወትን በጣም ተደስቻለሁ። በጣም ደግሞ ተገርሜባቸዋለሁ። እሺ በዛሬ የሀገሬ ዝግጅታችን በባህር ዳር ከተማ በሚሊኒየም ፕሮግረስ አካዳሚ ትምህርት ቤት ተገኝተን ከነዚህ ልጆች ጋር ስለ ሰንደቅ ዓላማ ምንነት፣ ስለ ቀለማቱ የቀለማቱ እና ምንድነው የሚለውን ከልጆች ጋር አብሬ ቆይታ አደረኩኝ። ልጆቹ በጣም ጎበዞች ናቸው። የተረዱትን ያወቁትን ነገር አካፍተውኛል። በጣም ተደስቻለሁ። ሳምንት ሌሎች ዝግጅቶችን ይዘንላችሁ እንቀርባለን። እስከ ሳምንት ሰላም ሁኑ ልጆች። ቻው